ሰላም የተወደዳችሁ የቲክቶክ ቤተሰቦች ዘ ፋስት ኦፍ ኔቲቪቲ ዘ ኔቲቪቲ ፋስት ወይም ደግሞ ዘ ፋስት ኦፍ ዘ ፕሮፊትስ ወይም ደግሞ የነቢያት ጾም የልደት ጾም እያልን ቪዲዮአችንን መስራት እንቀጥላለን። እንግዲህ አርባ ቀን ነቢያት ይጾሙ ነበር ካል ምንድነው ይጾሙ የነበረው? ይጸልዩ የነበረው ያለቅሱ የነበረው አቤቱ እጅህን ካሪያ አምላክ ፈኑ እዴከ ማርያም ነአ ወአድህነነ፣ እጅህን ካሪያ አምላክ ናና አድነን። ቅዱስ ዳዊትም ይህን ተናግሮታል። ብዙ ነቢያት ይህን ተናግረውታልና ይሄ ነበር ጸሎታቸው ማለት ነው፣ ናና አድነን። ስለዚህ ይህ ግን እግዚአብሔር ግን አዳምን እንደሚያድነው እንደወደቀ እንደማይተወው የተናገረው ገና አዳም በሳተበት ሰዓት እንደሆነ በኦሪት ዘፍጥረት ምዕራፍ 3 ላይ ያለውን ቃል አንስተን ሶስተኛው ቪዲዮ ላይ ገልጫለሁ ማለት ነው። ይኸውም ምንድነው? ኦሪት ዘፍጥረት ምዕራፍ 3 ላይ ምንድነው የሚለው? እዚህ ምዕራፍ 3 ከቁጥር 1 ጀምሮ አንብቡት። ቁጥር 7 ቁጥር 8 እና ቁጥር 9 ላይ እስከ ቁጥር 10 ያለውን አንብቡትና በዚህ ቦታ ላይ እግዚአብሔር የተናገረው ነገር አለ። አዳም ሆይ ወዴት ነህ? ከእርሱ እንዳትበላ ካዘዝኩህ በላህን? ካዘዝኩህ ዛፍ በእውኑ በላህን? የሚሉ ጥያቄዎች ማለት ነው። እነዚህ ጥያቄዎች እግዚአብሔር ሁሉን አዋቂ ሁሉን ቻይ እንደሆነ አዳም ከዚያ ቅጠል እንደበላ እያወቀ አዳም ያለበትን ቦታ እያወቀ ነገር ግን ወዴት ነህና ካዘዝኩ ከሱ እንዳትበላ ካዘዝኩ ዛፍ ቅጠል በላህን የሚል ለአላዋቂ ስጋ ለሰው ለፍጡር የሚስማማ ለፈጣሪ ግን የማይስማማ ጥያቄ ጠይቋል። ይኸውም ምንድነው? አባቶቻችን እንደሚነግሩን በኋላ ዘመን አላዋቂ ስጋን ተዋህጄ ወዴት ነህ ብዬ እፈልግሃለሁ ማለት ነው። ከዚህም አንጻር አባ ጊዮርጊስን በተለይ አንስቼ ቢቱ የሚባል መናፍቅ ተነስቶ እንደነበር በዘመነ አባ ጊዮርጊስ ዘጋስጫና ያ መናፍቅ ምንድን ያለው? ኢየሱስ ክርስቶስ ሁሉን አዋቂ ቢሆን ኑሮ አልዓዛርን ወዴት አኖራችሁት አይልም ነበር። ነገር ግን የማያውቅ ስለሆነ ወዴት አኖራችሁት አለ። አልዓዛር የተቀበረበት መቃብር ጠፍቶት ብሎ ጠየቀ። ከዚህ በኋላ አባ ጊዮርጊስ ነው ይሄን ጥያቄ የሚመልሰው ተብሎ አባ ጊዮርጊስ ታሞ በነበረበት ሰዓት በአልጋ ተወሰደና የቢቱን ጥያቄ ሰማ። ስለዚህ አባ ጊዮርጊስ ምን አለ? ይህንን ኦሪት ዘፍጥረት ምዕራፍ 3 ላይ ያለውን ጥያቄ ጠየቀው መልሶ ማለት ነው። አባ ጊዮርጊስ እንዲህም አካልህ አልዓዛርን ወዴት አኖራችሁት ማለቱ ኢየሱስ ክርስቶስ አላዋቂነቱን ያጠይቃል ካልህ፣ እንግዲያው አዳም በበደለ ጊዜ በገነት ዛፍ ስር በተደበቀም ጊዜ ራቁቱን ሆኖ አዳም ሆይ ወዴት ነህ እያለ የኮቴ ድምፅ እያሰማ የመጣው እየጠየቀ እግዚአብሔር አብ አይደለምን ሲለው ቢቱ የሚባል መናፍቅ የሚመልሰውን አጥቶ ጸጥ አለ ይላል ማለት ነው። የአባ ጊዮርጊስ ዘጋስጫን መጽሐፈ ምስጢርን ማንበብ ትችላላችሁ። አባ ጊዮርጊስ ትምህርቶች ላይ ታገኙታላችሁ። እንዲህ ብሏል ማለት ነው። እና ይሄ ምን ማለት ነው? በኋላ ዘመን አላዋቂ ስጋን ተዋህጄ አድናለሁ ሲለው ነው። እንደዚህ እፈልጋለሁ፣ ወዴት ነህ እያልኩ እመጣለሁ። ወዴት ነህ ብሎ መጠየቅ የሚስማማውን የስጋ ባህሪ የፍጡር ባህሪ አድርጌ እመጣለሁ ሲለው ነው ማለት ነው። ሌላው ደግሞ በዚሁ በምዕራፍ 3 ዝቅ ብሎ ደግሞ ሌላ ጥያቄ አለ። ምን አይነት ጥያቄ አለ ካላችሁኝ እንደዚህ ይላል። እግዚአብሔር አምላክም አለ ይላል። ምዕራፍ 3 ቁጥር 22 ላይ ነው ደግሞ የሚል እግዚአብሔር አምላክም አለ እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ ይላል።
አዎ ይሄም እንደዚሁ የትንቢት ቃል ነው ማለት ትንቢት በእርግጥ የነቢያት ናቸው። መንፈስ ቅዱስ ለነቢያት ወይም መላእክት እግዚአብሔር መላእክት ለነቢያት ነግረዋቸው በመንፈስ ቅዱስ ነቢያት የሚናገሩት ነው እና ይሄ ወደፊት የሚፈጸም ነገር እንደመሆኑ እግዚአብሔር በራሱ የተናገረው በነቢያት ሳይሆን በራሱ የተናገረው ነው። ነገር ግን ወደፊት የሚፈጸም ነው እና አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ። እንግዲህ ያቺ ዕፀ በለስ ክፉንና መልካሙን የምታሳውቅ ናት ይላል አይደል? ነገር ግን አዳም ያችን ዕፀ በለስ በመብላቱ እንደ እግዚአብሔር አዋቂ የሚያደርገው ሆኖ ሳይሆን ያቺ ዛፍ የፍጡርና የፈጣሪ የትእዛዝ መታወቂያ ናት እንጂ እንደ እግዚአብሔር ፍጡሩን እንደ እግዚአብሔር አዋቂ የምታደርገው አይደለችም ያቺ ዛፍ። ነገር ግን ምን አለ በዚህ ንግግሩ? እነሆ አዳም መልካሙንና ክፉን ለማወቅ ከእኛ እንዳንዱ ሆነ ማለት በኋላ ዘመን አካላዊ ቃል ወልድ የሰውን ስጋ ሲዋሃድ ስጋ ወይም ደግሞ ስጋን አምላክ ያደርገዋል ማለት ነው። ስጋ አምላክ ይሆናል። ስጋ እንግዲህ ሊቃውንት ሲያስተምሩን የመጀመሪያው እርገት በማህፀን ነው ይላሉ አይደለ? ልክ አካላዊ ቃል በድንግል ማህፀን አድሮ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሲዋሃድ ስጋ አረገ ወይም ደግሞ ስጋ ባህሪው ባደረገው የመለኮት ባህሪ ዓለምን በእጁ የያዘ ሁሉን የሚያውቅ ሙሉ በኩለሄ ሆነ ማለት ነው። እንደዛ ማለት ነው እና ስለዚህ ባህሪው ባደረገው የመለኮት ባህሪ ሁሉን አዋቂ ሆነ። ስለዚህ ምን ማለት ነው? እግዚአብሔር አምላክ አዳም መልካሙና ክፉን ለማወቅ ከኛ እንዳንዱ ሆነ ሲል በኋላ ዘመን በዘመነ ስጋዌ እግዚአብሔር በልጁ ከስጋችን ስጋ ከነፍሳችን ነፍስ ነስቶ ሲዛመደን ስጋን አምላክ አደረገው ማለት ነው። እንደዛ ማለት ነው እና ስለዚህ ይሄ ሁሉ የሚያሳየው እግዚአብሔር ወልድ እግዚአብሔር በልጁ ከስጋችን ስጋ ከነፍሳችን ነፍስ ነስቶ እንደሚዛመደን እግዚአብሔር ሰው ሆኖ እንደሚያድነን አምላክ ለመሆን ነበረ በአመፅ ዕፀ በለስን የበላው የሰው ልጅ። ነገር ግን እግዚአብሔር ደግሞ ፈቅዶ በአመፅ ሊያገኛት የነበረውን አምላክነት ፈቅዶ አምላክነትን ሰጥቶታል ማለት ነው። ፈጣሪ ራሱ በፈቃዱ እና ይሄን ያሳያል። ከዚህ ይጀምራል ማለት ነው። ስለዚህ ይሄን ትንቢት ይሄ ተስፋ ይፈጸምልን፣ ውረድልን፣ ተወለድልን፣ ከመከራ አውጣን እያሉ ነቢያት ይጾሙ ይጸልዩ ነበር 40 ቀን ማለት ነው። ሌሎችም ብዙ ምሳሌዎች ብዙ ትንቢቶች በነቢያት የተነገሩ ስለ ክርስቶስ የተመሰሉ ምሳሌዎች አሉ። የተወሰኑትን እናያለን ማለት ነው። የተወደዳችሁ የቲክቶክ ቤተሰቦች ቪዲዮዎችን ተማሩባቸው፣ ኮመንት አድርጉ። ቪዲዮዎችን ይዛችሁ ደግሞ ሊቃውንትን ጠይቁ። የምትጠይቁኝ አስተካክል አርም የምትሉኝ ነገር ደግሞ ኮመንት ላይ እፈልጋለሁ፣ እማርባችኋለሁ። የእግዚአብሔር ቤተሰቦች ሁላችንም ለልጆቻችን ለራሳችንም እንድንማር ሊቃውንቱን እንድንጠይቅ እውቀታችንን እንድናሰፋ ይሁን የእግዚአብሔር ቤተሰቦች። እኔንም እናንተንም እግዚአብሔር አምላክ ወዶ ፈቅዶ እንዲያስተምረን ቅዱስ ፈቃዱ ይሁን። አመሰግናለሁ።